ስዊድናዊው የስፖርቲንግ ሊዝበን አጥቂ ቪክተር ጆኬሬሽ በቀጣይ ዓመት የመድፉን የፊት መስመር ለመቀላቀል ከጫፍ እንደደረሰ እየተነገረ ይገኛል። የተጫዋቹ ወኪል ሐሳን ሲትኒኪያ ማክሰኞ ምሽት አርሰናል ከሪያል ማድሪድ የሚያደርጉትን ጨዋታ በኤምሬትስ ስቴዲየም ለመታደም ይመጣል ተብሏል። እንግዲህ ወኪሉ ከፖርቱጋል ወደ ለንደን ኤምሬትስ መጓዙም ነው እየተገለጸ የሚገኘው። እንግዲህ የስፖርቲንግ ሊዝበን የፊት መስመር አጥቂ ስዊድናዊ 26 ዓመት ቪክተር ጆኬሬሽ ወደ አርሰናል ለመዘዋወር የሚደረገው እንቅስቃሴ በጥሩ ሁኔታ እየተጓዘ እንደሚገኝ ነው እየተዘገበ የሚገኘው። የአርሰናል ስካውቲንግ ቡድንም ጆኬሬሽ አርሰናል አጥቂ ችግር ሊፈታ እንደሚችል እንደሚያስቡ ነው በርካቶች እየተናገሩ የሚገኙት። ለአዲሱ የክለባቸው ስፖርቲንግ ዳይሬክተር አንድሪያ ቤርታም ሪፖርት ማቅረባቸው ተገልጿል። የተጫዋቹ ወኪል ሐሰን ሲትኒኪያ ማክሰኞ ምሽት አርሰናል ከሪያል ማድሪድ ጋር በኤምሬትስ ስቴዲየም የሚያደርጉትን የአውሮፓ ሻምፒዮንስ ሊግ ጨዋታ እንደሚታደምም ነው አሁን ላይ እየተዘገበ የሚገኘው። አርሰናል በአዲሱ ስፖርቲንግ ዳይሬክተር የክረምቱ የመጀመሪያ ፈራሚ ይሆናልም ተብሎ ነው በስፋት እየተዘገበ የሚገኘው። የስፖርቲንግ አጥቂ ቪክተር ጆኬሬሽ እንግዲህ ከሊዝበን ወደ ለንደን ለመዘዋወር ዝውውሩ እስከ 60 ሚሊዮን ፓውንድ ድረስ ሊፈጅ እንደሚችል እየተዘገበ ይገኛል። ሁለቱ ክለቦችም አርሰናልም ለስፖርቲንግ ሊዝበን 60 ሚሊዮን ፓውንድ ለመክፈል ከስምምነት ላይ መድረሳቸው ነው አሁን ላይ እየተነገረ የሚገኘው። አንድሪያ ቤርታ ከተጫዋቹ ወኪል ጋር ተገናኝተው በግል ጥቅማ ጥቅም ከስምምነት ላይ መድረሳቸውም እየተነገረ ሲሆን ወኪሉ ማክሰኞ ምሽት አርሰናልና ሪያል ማድሪድ የሚያደርጉትን ጨዋታም በኤምሬትስ ተገኝተው እንዲመለከቱ ግብዣ እንደተደረገላቸው ተገልጿል። ባርሴሎናዎች ኮሎምቢያውን የሊቨርፑል የመስመር አጥቂ ሉዊስ ዲያዝን ለማስፈረም ኡራጓዊውን 26 ዓመት ተከላካይ ሮናልድ አራሁን ለመቀየር ማሰባቸውን ሬሌቮ ይዞት ወጣው መረጃ ያመላክታል። እንደሚታወቀው እንግዲህ ሊቨርፑሎች ኔዘርላንዳዊ አንበላቸው ቨርጂል ቫን ዳይክ እስካሁን ድረስ አዲስ ኮንትራት በቀዮቹ ቤት አልተፈራረም። ምናልባትም በክረምቱ የዝውውር መስኮት ነፃ ወኪል ሆኖ ሌላ ክለብ ሊቀላቀል ይችላል። ታዲያ የእሱ ተተኪ ለማፈላለግ ሊቨርፑሎች በገበያው ላይ እየተንቀሳቀሱ ይገኛሉ። የበርንማውዙን ዲያን ሆይሰንንም ለማስፈረም እንዲሁ የተንቀሳቀሱ እንደሆነ ሲዘገብ ቆይቷል። አሁን ላይ ደግሞ የባርሴሎናውን ሮናልድ አራሁን እንደሚፈልጉ በርካታ ዘገባዎች እያመላከቱ ይገኛሉ። ባርሴሎናዎች 28 ዓመቱን የሊቨርፑል የመስመር አጥቂ ኮሎምቢያው ሉዊስ ዲያዝን ማስፈረም ስለሚፈልጉ ምናልባትም ይህንን እንደ አማራጭ አድርገው ሊጠቀሙበት እንደሚችሉ በስፋት እየተነገረ ይገኛል። ይህ ምን ያህል እውነት ይሆናል ሊሳካሉ የሚለውን አብረን የምንመለከት ይሆናል። ማንቸስተር ሲቲዎች የባርሴሎናውን የ26 ዓመት ስፔናዊ ተጫዋች ዳኒ ኦልሞን የኬቨን ደ ብሩይነ ተተኪ አድርገው ለማስፈረም እንደሚፈልጉ አሁን ላይ በርካታ ዘገባዎች እየገለጹ ይገኛሉ። እንደሚታወቀው ዳኒ ኦልሞ በአሳለፍነው የአውሮፓ ዋንጫ በጀርመኑ በተካሄደው የ2004 የአውሮፓ ዋንጫ ድንቅ ብቃቱን በስፔን ብሔራዊ ቡድን እንዲሁም ደግሞ በአርቢ ሌቪዥንግ በቡንደስሊጋው ባሳየን ድንቅ ብቃት ባርሴሎና በዘንድሮ የውድድር ዓመት ተጫዋቹን ከአርቢ ሌቪዥንግ ማስፈረማቸው ይታወሳል። በአርቢ ሌቪዥንግ ድንቅ ጊዜ ማሳለፍ ችሏል። እንዲሁም በስፔን ብሔራዊ ቡድን የአውሮፓ ዋንጫ አሸናፊ መሆን ችሏል። ብቃቱንም እንዲሁ ማስመልከት ችሏል። ታዲያ ባርሴሎናዎች ይህንን ተጫዋች በአሳለፍነው የውድድር ዓመት ማለትም በዘንድሮ የውድድር ዓመት መጀመሪያ ላይ ተጫዋቹን ማስፈረም ችለዋል። ታዲያ አሁን ላይ ባርሴሎና የፋይናንሻል ችግር እንዳለባቸው ይታወቃል። ምናልባት ይህንን ተጫዋች ሊሸጡት እንደሚችሉ እየተዘገበ ይገኛል። ማንቸስተር ሲቲዎችም ለዚህ ተጫዋች 50 ሚሊዮን ፓውንድ ለማቅረብ ፈቃደኛ እንደሆኑ ነው አሁን ላይ እየተነገረ የሚገኘው። ተጫዋቹ እንግዲህ በዘንድሮው የውድድር ዓመት በተወሰኑ ጨዋታዎች ላይ በጉዳት ምክንያት እንዳልተሰለፈ ይታወቃል። 28 ጨዋታዎችን ግን አድርጎ በሁሉም ውድድሮች 8 ጎሎችን ሲያስቆጥር 5 አሲስቶችን ማስመዝገብ ችሏል። ታዲያ ይህ ተጫዋች በክረምቱ የዝውውር መስኮት ማንቸስተር ሲቲን ይቀላቀላሉ የሚለው ጉዳይ የሚጠበቅ ነው የሚሆነው። ግን ማንቸስተር ሲቲዎች ይህንን ተጫዋች የቤልጂየማዊ ኮከብ ኬቨን ደ ብሩይነ ተተኪ አድርገው ለማስፈረም እንደሚፈልጉ በስፋት እየተነገረ ይገኛል። አስቶን ቪላ የቼልሲውን እንግሊዛዊ 3 ዓመት የፊት መስመር ተጫዋች ኖኒ ማዱኬን ለማስፈረም ከቼልሲ አረንጓዴ መብራት እንደተሰጣቸው እየተገለጸ ይገኛል። እንግዲህ ተጫዋቹ በአሰልጣኝ ኢንዞ ማሬስካ እየተሰጠው ባለው የጨዋታ ጊዜ ደስተኛ አለመሆኑ እየተዘገበ ይገኛል። በዘንድሮው የውድድር ዓመት መጀመሪያ ላይ ጥሩ እንቅስቃሴ ማስመልከት ቢችልም የኋላ ግን የደቂቃው መጠን እየቀነሰ መጥቷል። በአሰልጣኝ ኢንዞ ማሬስካ እየተሰጠው ያለው የደቂቃ የጨዋታ እድል መጠን ቀንሷል። ተጫዋቹን በዚህ ደስተኛ እንዳልሆነና አስቶን ቪላን ቢቀላቀል እንደሚፈልግም አንዳንድ መረጃዎች እየወጡ ይገኛሉ። ፉትቦል ኢንሳይደር ይዞት በወጣው ዘገባ መሰረት ግን ቼልሲዎች ተጫዋቹን ለአስቶን ቪላ ለመሸጥ ፈቃደኛ መሆናቸውና አስቶን ቪላን በዝውውሩ ላይ ገፍተው ሊሄዱ እንደሚችሉ ነው እየተገለጸ የሚገኘው። ቤልጂየማዊ የማንቸስተር ሲቲ የ33 ዓመት አማካኝ ኬቨን ደ ብሩይነ እንግዲህ ባሳለፍነው አርብ በማህበራዊ ትስስር ገጹ በመጪው ክረምት ከማንቸስተር ሲቲ እንደሚለቅ ማሳወቁ ይታወቃል። ታዲያ አሁን ላይ እየወጡ ያሉ መረጃዎች ማንቸስተር ሲቲዎች ለኬቨን ደ ብሩይነ ሐውልት ሊያቆሙለት ማሰባቸውን ተአማኒው ጋዜጠኛ ፋብሪዚዮ ሮማኖ በዘገባው ይዞ ወጥቷል። እንግዲህ ኬቨን ደ ብሩይነ በአመቱ መጨረሻ 5 ዓመታትን ከቆየበትና ሁሉንም ክብሮች ማለትም የአውሮፓ ሻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ
ካራባኦ ካፕን ካሳካበት ማንቸስተር ሲቲ እንደሚለቅ ማሳወቁ ይታወቃል። ታዲያ ሲቲዘንሶቹ ለዚህ ታላቅ ተጫዋቻቸው የሐውልት ላይ ያቆሙለት እንደሚችሉ እየተነገረ ይገኛል። እንግዲህ ደብራይነ በማንቸስተር ሲቲ ስቴዲየም ከስፔናዊ ዳቪድ ሲልቫ፣ አርጀንቲናዊ ኩን አጉዌሮ እና ከሀገሩ ልጅ ቪንሰንት ኮምፓኒ ቆጥሎ ሐውልት የሚቆምለት የማንቸስተር ሲቲ ታሪካዊ ተጫዋች እንደሚሆን ነው እየተነገረ የሚገኘው። እንግዲህ ማንቸስተር ሲቲዎች ይህንን ኮከብ በክለባቸው ሊያከብሩት ማሰባቸውና ከስታዲየማቸው ፊት ለፊትም የእሱ መታሰቢያ ሐውልት ላይ ያቆሙለት እንደሆነ ነው በርካታ መረጃዎች የሚያመላክቱት። እንግዲህ ኬቨን ደ ብሩይነ በፕሪሚየር ሊጉ የምንጊዜ ምርጥ ከሚባሉት ጥቂት የአማካኝ ስፍራ ተጫዋቾች መካከል በርካቶች ቦታ የሚሰጡትና በርካቶች በግንባር ቀደምትነት የሚጠቅሱት ተጫዋች ነው። ደ ብሩይነ በቀጣይ ወደ አሜሪካ ሜጀር ሊግ ሶከር አሊያም ደግሞ ወደ ሳውዲ ፕሮ ሊግ ሊሄድ እንደሚችል እየተነገረ ይገኛል። ማንቸስተር ሲቲዎች ግን ይህንን የ33 ዓመት ቤልጂየማዊ ተጫዋች ማክበራቸው እየተገለጸ ይገኛል። ማክበራቸውንም ደግሞ ከስቴዲየማቸው ፊት ለፊት ሐውልት በማቆም ሊገልጹለት ማሰባቸው ነው በርካቶች እየገለጹ የሚገኙት።